የሴቶችና የወንዶች ማህበረሰባዊ፣ ፖለቲካዊ፣ ኢኮኖሚያዊ እኩልነት ማለት ነው ፌሚኒዝም። ያንቺን ፌሚኒዝም ጠቅልለሽ ለዩሮፕ መልሺ። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ንጉስ የሆነ ባል አለኝ። የኔ አንበሳ ራሴ ነው። አሚስ ክራውን ጥበብ ነው የሚለኝ ባሌ። አሚስ ጥበብ ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? ባል ጨንቁኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ ወጥቼ እንድገዛ ለቤቴ ያስፈልገኛል። ሴት ልጅ የተሰራችው ለወንድ ነው። ወንድ ልጅ የተሰራው ለሴት ነው። የተመቸን ሃይማኖታችን ነው። ስለ ስርዓት ግብረ ገብነት ያስተማረን ሃይማኖታችን ነው። ፌሚኒዝምን ወይም የጾታ እኩልነትን ከአንድ አይነትነት ጋር ኮንፊውዝ የምታደርጉ ሰዎች እባካችሁ ታረሙ፣ አንብቡ። ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። ካላነበብሽ አንብቢ። ይሄ ቆንጆ አንብቢ። እሱም ብቻ ላስተካክልሽ ብዬ ነው። እሱ ፔጅ ላይ ትሰሪያለሽ። ፔጅሽ ላይ ነው ቆንጆ። ፌሚኒዝም ያጠፋችኋል። I'm telling you my sisters፣ እመኚኝ፣ ሳትወልጂ ትሞቻለሽ። ዘርሽን ሳትተኪ። በአባት ድርድር የለም፣ በወንድም ድርድር የለም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት። እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ያንቺን ፌሚኒዝም ጠቅልለሽ ለዩሮፕ መልሺ። ውሻ ለምታገባ ሴትዮ ቴንክ ዩ። አንድ የምለው ነገር ምንድነው፣ እኔ ፒቲሽኑን ፈርሜ ነበር። ፒቲሽኔን ማንሳት እንዴት እንደሆነ ባላቅም ላይ ፖስት ያደረኩትን ግን አንስቼዋለሁ። ቢካውዝ ፕሪች የሚደረገው ትሰማ የሚለው ፊት ለፊት መጥቶ ጠቅላላ በየሚዲያው በገባንበት ሁሉ ፕሪች የሚደረገው ሃይማኖት ጠል፣ ሴትን ከሃይማኖት እናስወጣለን፣ እናባረራቸዋለን፣ እንደዚህ ይደረጋሉ፣ ሴት ትጨቆናለች። እንዴ የተመቸን ሃይማኖታችን ነው። ስለ ስርዓት ግብረ ገብነት ያስተማረን ሃይማኖታችን ነው። ሴትነት አለባበሴን ያሳመረኝ። በየትኛውም ዓለም ዙሪያ ብዞር ብሄድ ሃይማኖቴ ስርዓት አስይዞኛል፣ ያስከብረኛል፣ ወንበር ያስብልኛል። ሌላው ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። ካላነበብሽ አንብቢ። ይሄ ቆንጆ አንብቢ እና ይጎትታል። Stop it. No. You cannot give me time. አንድ ሰዓት ጠብቄሻለሁ። ባይኔ ቆንጆታችሁ ነሽ። አዳምጪ። ላንቺ አይደለም የማወራው። Never don't cut me። ሞረት ትችያለሽ። እና ሴት ልጅ የተሰራችው እኛ አይደለንም። ሴት ለወንድ ልጅ እኛ አይደለንም። ኦፖዘሮቻችን ናቸው። እሱም ብቻ ላስተካክልሽ ብዬ ነው። እሱ ፔጅ ላይ ትሰሪያለሽ። ፔጅሽ ላይ ነው ቆንጆ። ሴት ልጅ የተሰራችው ለወንድ ነው። ወንድ ልጅ የተሰራው ለሴት ነው። እኛ ክርስቲያኖች፣ እኔ ለእሷን አለም ፕሬች ማድረገው ፌሚኒዝም ያጠፋችኋል። I'm telling you my sisters፣ የእውነቴን ነው የምነግራችሁ። በዘመናችሁ ሁሉ የምታለቅሱበት እንደ ታላቅ እህት ልንገራችሁ። እኔ የሴት ልጅ ተሟጋች ነኝ። እዚህ ጋር እኔን የማያውቀኝ ጥቂት ሰው ሊሆን ይችላል። from 2018 በትዳራችሁ እንዴት እንድትከበሩ ሴቶች ባሎቻችሁ እንድታከብሩ፣ ባሎች ሚስቶቻቸውን እንዴት ማክበር እንዳል ብዙ ጀግና ሴቶች አስተምረናል። ለብዙዎቻችሁ ፈርቀዳጅ ሆነን መተናል። ያው መሬት ወርደን ደግሞ ሲራቡ አብረን ተርበን ብራችንን ሰተን ጊዜያችንን ሰተን አብረን ኦርቶዶክስ፣ ፕሮቴስታንት፣ ጴንጤ ምናምን ሙስሊም ሳንል አንድ ላይ መተናል። እንደ ማህበረሰብ ተከባብረን፣ እንደ ማህበረሰብ ሃይማኖታችንን፣ ባህላችንን፣ ብሔራችን ኤቭሪቲንጋችንን ተከባብረን ኢትዮጵያ ላይ ሴት እውቀት የላትም፣ አልተማረችም። አንብቡ። ፌሚኒዝም እኮ ነው ዛሬ እንድታወሪ የረዳሽ አይደለም። እኔ ባይብል ላይ ነው የረዳኝ። እመኑኝ፣ ባይብል ላይ ነው። ከናንተ መካከል ኃጢአት ያልሰራ ይውገራት ሲል የኔ ጌታ ኢየሱስ ነው ነፃ ያወጣኝ። ፌሚኒዝም አይደለም። የት ነበር ፌሚኒዝም? ለኛ ለሴቶች የተዋጋልን
መጽሐፋችን ነው፣ ዲግኒቲያችን ነው፣ ውበታችን ነው። አሜሪካ አይደለችም ውበቴ፣ ዩሮፓ አይደለም ውበቴ። ፌሚኒዝም ያመጣ ኮንሲኩዌንስ ቀላል እንዳይመስላችሁ። ዩሮፕ ሂዱና ፖፑሌሽናቸውን ተመልከቱት። ምን ያህል አሽቆልቁሎ የሌላ አገር ዜጋ ተቀብለው ቤተክርስቲያናቸውን ዘግተው የሌዝቢያንና የጌ መጫወቻ አድርገውት እያለቀሱ እናቶቻቸው የሌላን አገር ዜጋ ኑ ፕሪች አድርጉበት፣ ጸልዩልን ገንዘብ እየከፈሉ ነው የሚያኖሩበት። ፌሚኒዝም ነፃነት ነው ቃል እንዴ አልፈልግም የምለውን ሴትዮ ለምን ኢንሶልት ልታረጊ? ነፃነት ከሆነ መጀመሪያ አንቺ ነፃ ውጪበት። አንቺ መቼ ነፃ ወጥተሽበት ኢንሶልት እያደረጋችሁ እየዞራችሁ እየተሳደ አልፈልግም ያለውን ሰው ኢንሶልት እያደረጋችሁ አያስኬድም። የሞቱ እህቶቻችንን ፖስት አድርጋችሁ ፊት ለፊት አበሻ መቼ የሚያለቅሳል የሞተ ሲያያዝናል በላችሁ ፊት ለፊት አድርጋችሁ ስራችሁን ኋላ ይዛችሁ እየጎተታችሁ ያመጣችሁትን ከነጋሪው ትለቁታላችሁ እንጂ አንቀበላችሁም። አም ስትሮንግ ውመን ሴት እህቶቼ ለእናንተ አዌርነስ ነው የምሰጣችሁ። እመኚኝ ሳትወልጂ ትሞቻለሽ። ዘርሽን ሳትተኪ በአባት ድርድር የለም፣ በወንድም ድርድር የለም፣ በልጆቼ ድርድር የለም። በወንድም ይሁን በሴት ልጆቼ የሚጠቃው ወንድም ጭምር ነው። ኢትዮጵያ ላይ ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይሄንን በዓለም ፊት ነው የምናገረው። ይሄንን ጆርዲ ጻፊው ስለሷ ሴትዮ ተናገሪ፣ ስለ እንደሱ አይነት ቆሻሻ ሴቶች ተናገሪ፣ ውጪና ተናገሪ። እናንተ መሃል ባል ልጅ ምናምን የሌለው ያላ ያገባችኋላችሁ። እንደሱ አይነት ቆሻሻ ሴቶች አሉ፣ እህቶቻቸውን ወስደው የሚያስደፍሩ። እነሱስ ምን ትሏቸዋላችሁ? የሚደፈሩ ወንድሞቻችንስ? ወንድ ብቻ ነው እንደ ደፋሪ? የኢትዮጵያ ሴት ጠቅላላ ወንዱ በሙሉ ደፋሪ እንደሆነ እኛ የወንድሞቻችን ጓደኞች ዛሬም ወንድሞቻችን ናቸው። ዛሬም ውሸት አናወራም፣ እውነት እንነጋገር። እውነት ትመራለች፣ ትሰንጥቃችሁ ከፈለገች። እውነቷ ይሄ ነው። እኛ ግብረ ገብ ያስተማሩን እዚህ ሀገር ተወልዶ ያደጉ ሰዎች ይንገሯችሁ። መጀመሪያ ብሬናችሁ በነጭ ዋሽ እንደሆነ አማርኛ እንኳን ለማውራት ፈቃደኛ አይደላችሁም። ያላደጋችሁ ሰዎች ነው። ዴቪ አንተን አይመለከትም። ያላችሁ ሆኗችሁ ብሬኖሽ እንደተደረጋችሁ ቋንቋ እንኳን ይጠፋባችኋል። ይህን እንኳን ልንገራችሁ እና ነፃውት መጀመሪያ በነጭ የተገዛውን አይምሮአችሁን አውጡና ወደ ራሳችሁ ተመለሱ። ላቭ ዩርሰልፍ። ሴትነትሽን ተቀበዩ። ከዛ ሴት ማለት ምንድናት? ሴት ለምን ተሰራች? ምንድነው የምትወደው? ልጅ ማቀፍ ለኔ በርደኔ አይደለም። ከልጆቼ ጋር ቤቴ መዋሌ፣ ባሌ ደጅ ወጥቶ ገንዘብ ይዞ መምጣቱ ለኔ በርደኔ አይደለም፣ ክብሬ ነው። ዳይፐር መቀየኔ በርደኔ አይደለም። ለምን እሱ ዳይፐር አይቀይርም ምናምን ለኔ በርደኔ አይደለም። I love my children፣ እወዳቸዋለሁ። እንዴ ለምንድን ነው የምትሰብኩኝ? ንጉስ የሆነ ባል አለኝ፣ የኔ አንበሳ ራሴ ነው። አሚስ ክራውን ጥበብ ነው የሚለኝ ባሌ። አሚስ ጥበብ እና እንደ አበሻ ለአበሻ ኮሚኒቲ የትኛውም ሴት በማንም ወንድ መደፈር የለባትም። ሴት ልጅ መቆም አለባት፣ ጀግና መሆን አለባት። ወንድ ልጅም መከበር አለበት፣ መወደድ አለበት፣ መፈቃቀር እርስ በርስ አለብን። እሱም ፕሪች አድርጉን። ያንቺን ፌሚኒዝም ጠቅልለሽ ለዩሮፕ መልሺ። ቴንክ ዩ። እና ወንዶች ኢኮኖሚያዊ፣ ማህበረሰባዊ እና ፖለቲካዊ የሆነ መብት፣ ግዴታ፣ እድል እና በአጠቃላይ ቦታ ሊኖራቸው ይገባል ብሎ የሚከራከር እሳቤ ነው። ደግመዋለው። የሴቶችና የወንዶች ማህበረሰባዊ፣ ፖለቲካዊ፣ ኢኮኖሚያዊ እኩልነት ማለት ነው ፌሚኒዝም። እኩልነት ስንል አንድ አይነትነት አይደለም። እኩልነት ስንል ሁለት የተለያዩ ነገሮች አንድ አይነት ክብደት፣ አንድ አይነት ጥንካሬ፣ አንድ አይነት ተፈጥሮ አላቸው እያለን አይደለም። የማትሱን እኩልነት አይደለም እያወራን ያለ ነው። እዚህ ጋር ዋጋቸው፣ ሰዎች በሰውነታቸው በዜግነታቸው ዋጋቸው እኩል ነው ነው። አንድ ሀገር ላይ ያለውን ማህበረሰባዊ፣ ኢኮኖሚያዊ እና ፖለቲካዊ ጥቅሞች፣ ግዴታዎች፣ መብቶች እኩል ሊካፈሉ ይገባል ነው። ልክ የሃይማኖት እኩልነት እንደሚባለው፣ የዘር እኩልነት እንደሚባለው፣ የክላስ እኩልነት ወይም ደግሞ የሀብታምና የድሃ እኩልነት እንደሚባለው ሁሉም ሰው
የተለያየ አይነት ተፈጥሮ፣ የተለያየ አይነት ዘር፣ የተለያየ አይነት ቀለም፣ የተለያየ ሃይማኖት፣ የተለያየ ቋንቋ ቢኖረውም ሁሉም በመንግስትና በህዝብ ፊት እኩል ናቸው ነው። ለምሳሌ የትምህርት እድልን ብናይ የተለያዩ ዘር ያላቸው ሰዎች፣ የተለያየ ቀለም ያላቸው ሰዎች፣ የተለያየ የሃይማኖት ባክግራውንድ ያላቸው ሰዎች እኩል የትምህርት እድል ያግኙ ብለን እንደምንከራከረው ሁሉ ሴትና ወንዶችም እኩል የትምህርት እድል ያግኙ ወደሚለው ኮንሰፕት ነው የሚመጣው እኩልነት ማለት ነው። ፌሚኒዝምን ወይም የጾታ እኩልነትን ከአንድ አይነትነት ጋር ኮንፊውዝ የምታደርጉ ሰዎች እባካችሁ ታረሙ፣ አንብቡ። ይሄ ማለት ፌሚኒዝም ወይም ደግሞ ጀንደር ኢኳሊቲ የሚለው ነገር ሴቶችና ወንዶች እኩል የ100 ኩንታል ጤፍ ያነሳሉ፣ እኩል ሩጫ ይሮጣሉ ማለት አይደለም። ቀለማቸው፣ ቁመታቸው፣ ጡንቻቸው አንድ አይነት ነው ማለት አይደለም። ባዮሎጂካሊ እና ናቹራሊ ወንዶችና ሴቶች በጣም ይለያያሉ። ፊዚክሊ እያወራን ከሆነ ደግሞ ወንዶችና ወንዶች ራሱ በጣም ይለያያሉ፣ ሴቶችና ሴቶች ራሱ በጣም ይለያያሉ። እንኳን ወንድና ሴት ይቅርና ማለት ነው። ያ ማለት ግን ሴቷ ከወንዱ የሚያንስ የትምህርት እድል፣ ሴቷ ከወንዱ የሚያንስ የስራ እድል፣ ሴቷ ከወንዱ የሚያንስ የፖለቲካ ተሳትፎ፣ የመምረጥ የመመረጥ፣ የሀገራዊ ምክክር ላይ የመሳተፍ እድል ትነፈግ ማለት አይደለም ነው ፖይንቱ። የሴቶች ሳይዝ ማነስ፣ የሴቶች ጡንቻ ማነስ፣ የሴቶች ቦን ስትራክቸር ወይም ደግሞ ቦን ነምበር የአጥንት ቁጥር ማነስ ዋጋዋን አያሳንሰውም። ሰብአዊ መብቷን ሊያስነፍግ አይገባም። በመንግስት ፊት፣ በማህበረሰብ ፊት ወንዶች በነፃነት ምንም ሳይቸገሩ የሚያገኟቸውን ነገሮች በሙሉ እሷም ትካፈል ማለት። ሌላ እኩልነትን ከፉክክር ጋር የምታያይዙት ሰዎች አላችሁ። ላይክ ወንዶችና ሴቶች እንዲፎካከሩ ሚዛን ላይ እንድናስቀምጣቸው እየጠየቅን ያለን የሚመስላችሁ ሰዎች አላችሁ። ኖ፣ የማይወዳደሩ ሰዎች ናቸው፣ የማይፎካከሩ ሰዎች ናቸው። ባይ ዲፎልት ሴቶች ማህፀን አላቸው። ህፃን ልጅ 9 ወር ተሸክመው መውለድ ይችላሉ። ያንን ማድረግ የሚችል ወንድ በዓለም ላይ የለም። ሁለቱ ጾታዎች በፍጹም የሚወዳደሩ አይደሉም። በችሎታም አይወዳደሩም፣ በተፈጥሮም አይወዳደሩም። ማለት ግን አንዱ ከአንዱ ይበልጣል፣ አንዱ ከአንዱ የበላይ ነው ማለት አይደለም ነው ኮንሰፕቱ። ይህንን ደግሞ ማንኛውም ሰብአዊነት የሚሰማው ሰው፣ ኮመን ሂውመን ዲሰንሲ ያለው ሰው፣ ነገሮችን ማገናዘብ ማመዛዘን የሚችል ሰው፣ ሰው ነኝ ያለ ሰው ከእንስሳ አንድ ስቴፕ ወደፊት እራመዳለሁ፣ 2 እግር አለኝ ቆሜ ሄዳለሁ ያለ ሰው በሙሉ ሊረዳው የሚችለው ኮንሰፕት ሃይማኖት እኩልነት፣ የዘር እኩልነት፣ የክላስ እኩልነት፣ የኢቭን የአካል ጉዳተኞች እኩልነት እንደማያከራክረን ሁሉ የሴቶችና የወንዶች እኩልነትም ሊያከራክረን አይገባም። እንደዚህ ያክልም ግራ ሊገባን አይገባም። እኩል ናቸው ስንል ፊዚክሊ እኩል ናቸው እያለን አይደለም። ሁለቱም ልጅ መውለድ ይችላሉ እያለን አይደለም። ሁለቱም 100 ኩንታል ጤፍ 50 ኩንታል ጤፍ ብድግ አድርገው ማንሳት ይችላሉ እያለን አይደለም። አንድ ሀገር በኢኮኖሚው በፖለቲካውና በማህበረሰቡ ያለውን ነገር እኩል መካፈል መብት አላቸው፣ ግዴታም አላቸው፣ እድልም ሊኖራቸው ይገባል። ሴት ወደ ጓዳ ወንድ ወደ ሜዳ የሚባለው አይነት አስተሳሰብን እንቃወም ማለት ነው። ፌሚኒዝም ዌስተርን አይዲዮሎጂ ነው ወይም ደግሞ ምዕራባውያን ያመጡት አስተሳሰብ ነው የሚባል ነገር አለ። ያ ውሸት ነው። አንድ የሚያስማማን ነገር ምንድን ነው? ፌሚኒዝም ዋይት ዋሽ ተደርጓል፣ ማለትም በነጮች በጣም ፖፒላር እንዲሆን ተደርጓል። ስምም የሰጡት እነሱ ናቸው። ግን ፌሚኒዝም የሚያነሳቸውን ጥያቄዎች በመጀመሪያ ደረጃ ሲጠይቁ የነበሩት ነጭ ሴቶች አይደሉም፣ ወይም ደግሞ ምዕራባውያን አይደሉም፣ ወይም ደግሞ ዌስተርን የምንላቸው ሀገራት አይደሉም። ሴት እኩልነት ጥያቄ ከክርስቶስ ልደት በፊት ከ3ኛው ክፍለ ዘመን ጀምሮ የነበረ ጥያቄ ነው። ሰው ልጅ ፓትሪያርኪካል ሲስተምን ወይም ደግሞ የአባወራዊ ስርዓትን ሲዘረጋ ጀምሮ ሴቶች መብታቸውን ሲከራከሩ፣ ሲጠይቁ
ሲፋለሙ ኖረዋል። ፈረንሳዊቷ ፌሚኒስት የመጀመሪያዋ የፌሚኒዝም ፊሎሶፈር ተብላ ትጠራ እንጂ ከሷ በፊት ስለ ጾታ እኩልነት ያነሱ ሲጠይቁ የነበሩ በጣም ብዙ ሰዎች አሉ፣ ኢንክሉዲንግ የኢትዮጵያዊው ዘርአ ያዕቆብ። ከዛ ጋር ተያይዞ እነ ዮዲት ጉዲትን እነ ቃቄ ጉርዶትን ማንሳት ይቻላል። ለእነሱ ፕሮባብሊ ለብቻ ቪዲዮ ሰራለሁ። ግን ማወቅ ያለባችሁ ነገር ምንድነው? ፌሚኒዝም ዩኒቨርሳል ነው ወይም ደግሞ ዓለም አቀፍ ነው። ሴቶች በተጨቆኑበት ቦታ በሙሉ የሴት ጥያቄ ነበረ። የሴትን ጥያቄ ደግሞ የሚያነሳ የሚመልስ የሚያጠነጥን እሳቤ ፌሚኒዝም ነው። ፈረንሳዊቷ ፊሎሶፈር በ14ኛው ክፍለ ዘመን ሴቶች ለምን ወደ ትምህርት ቤት አይሄዱም ብላ ስትጠይቅ አይደለም ፌሚኒዝም የተወለደው ወይም ደግሞ ፌሚኒዝም የተፈጠረው፣ ከዛ በፊትም ነበር። እሷ እንደዛ ብላ በመጠየቋ የፌሚኒዝም ንቅናቄ ላይ ፒቮታል የሆነ ሞመንት ማለትም ታሪክ ፖይንት ሊያደርግበት የሚችለውን ሞመንት ፈጠረች እንጂ ፌሚኒዝምን አልወለደችም፣ አልፈጠረችም፣ አልፈለሰፈችም። ከዛ በፊትም ሴቶች ሲያጠነጥኑት ሲያቀነቅኑት የነበረ እሳቤ ስለነበር ማለት ነው። ፌሚኒዝም አልተባለም ነበር እንጂ። በቀላሉ ከዚህ ቪዲዮ እንድትወስዱ የምፈልገው ነገር ምንድን ነው? ፌሚኒዝም ሲባል ወይም ደግሞ ጀንደር ኢኳሊቲ የፆታ እኩልነት ሲባል ትሪገርድ ከመሆናችሁ በፊት ምንድን ነው እየተባለ ያለው የሚለውን ነገር በጥሞና ብታዩት ብታነቡት ጥሩ ነው። ርዕሱ በጣም ብዙ ሚስኮንሰፕሽን የያዘ ነው። ምክንያቱም ያለንበት ማህበረሰብ ያለንበት ስርዓት ፌሚኒዝምን የሚቃወም ስርዓት ነው። ፌሚኒዝም የሚላቸውን ፕሪንሲፕሎች የማይተገብር ስርዓት ነው። ፌሚኒዝም ለዚህ ስርዓት እንደ መርዝ ነው የሚታሰበው። ህዝቡም እንደ መርዝ እንዲያየው በጣም ብዙ ውሸቶች ተረጭተውበት ተሰራጭተውበት ሰዎች በቀላሉ አንደርስታንድ ማድረግ እያቃታቸው ነው። ግን ተምረናል የምንል ከሆነ ሲቪክ ኤንድ ኢቲካል ኤዱኬሽንን አክቹዋሊ አንብበነው ከሆነ ተምረን ያለፍነው ስለ እኩልነት አንደርስታንድ ማድረግ በጣም ቀላል ነገር ነው። በጣም ቤዚክ የሆነ ኮንሰፕት ነው። ሰው በሰውነቱ ይከበር፣ አለቀ። ዜግነት መብቱ ይከበር፣ የሰብአዊነት መብቱ ይከበር ነው በቀላሉ። ከዚህ ውጪ ያሉትን ኢንፎርሜሽኖች ራሳችሁ ቆፍራችሁ የምታገኙት ይመስለኛል። ሪሰርች ብትሰሩ ጥሩ ነው። መጽሐፍ ሰጀስት የማደርገው We Should All Be a Feminist በቺማማንዳ ነጎዚ በናይጄሪያዊ ፌሚኒስት የተጻፈ ነው። ነጭ አይደለችም፣ አሜሪካዊ አይደለችም። ልክ እንደኛ እንደ ኢትዮጵያ አይነት ሀገር ውስጥ የኖረች ፌሚኒስት ናት። ከኛ ጋር በጣም ሪሌት ታደርጋለች። እሱን መጽሐፍ ማንበብ ሞር አንደርስታንድ እንድታደርጉት ይረዳችኋል። እስፔሻሊ ሴት ከሆናችሁ እዚህ ርዕስ ላይ መሳተፍ አለባችሁ። ግን ለመከራከር ራሱ ቢሆን አንብቡ፣ ሎጂክሊ እንድንከራከር ማለት ነው። ፌሚኒዝም ማለት ምን ማለት ነው? ፌሚኒዝም ማለት ጾታዎች ማለትም ሴትና ወንዶች ኢኮኖሚያዊ፣ ማህበረሰባዊ እና ፖለቲካዊ